በስልጤ ዞን አልከሶ ከተማ አካባቢ የሚገኘው የሼህ አልከስዬ ሐረም ከ100 ዓመት በላይ የእስላማዊ ዕውቀት ሽግግር ማዕከል በመሆን ሲያገለግል ቆይቷል። ሐረሙ በሼህ አልከስዬ ተመስርቶ በትውልድ ቅብብሎሽ በከሊፋ የሚተዳደር የእስላማዊ አስተምህሮ ማዕከል ሆኖ በርካታ የሃይማኖት ምሁራንን በማፍራት ላይ የሚገኛል። ጥንታዊና ታሪካዊ የሆነው አልከስዬ ሐረም ለየት ያለ የመውሊድ በዓል ያለውና ለአካባቢው የቱሪስት መስህብም ጭምር ስለመሆኑ ይነገርለታል። መሐመድ ረሃመቶ በስፍራው ተገኝቶ ያዘጋጀው ዘገባ አለ፣ እንከታተል። السلام عليكم. وعليكم السلام ورحمة الله وبركاته. أرحبوا بلنا أرحبوا. هيا على الصلاة حيا على الفلاح. ተመልካቾቻችን እንኳን ለነብዩ መሐመድ የልደት በዓል ማለትም መውሊድ በሰላም አደረሳችሁ እያለ እኛም ይህን መውሊድ በዓል በማስመልከት ወደ ማዕከላዊ ኢትዮጵያ ክልል ስልጤ ዞን አልከሶ ሀድራ ወይም የሼህ አልከስዬ ሀድራ ላይ ተገኝተናል። ዘርዘር ያለውን መረጃም እንዲነግሩን የመውሊድን በዓል ስለሆነ ከዚህ ጋር በተያያዘ የሼህ አልከስዬ ከሊፋ የሆኑት የወቅቱ ከሊፋ የሆኑት ሼህ ነስሩዲን ሰይድ አሽራቅ ሳዳት እዚህ አጠገብ ይገኛሉ። ከሳቸው ጋር መጠነኛ ቆይታ የምናደርግ ይሆናል። መልካም በዓል፣ አብራችሁን ቆዩ። أعوذ بالله من الشيطان الرجيم። ይህ የአልከስዬ ሐረም የተመሰረተበት ጊዜ ወደ 127 ዓመት ገደማ ሆኖታል ከተመሰረተ። ሼህ አልከስዬ ከዛ በፊት እዚሁ ስልጤ ዞን ላንፉር ወረዳ ጎቤ በሚባል ስፍራ ዒልም ቁርአን መምህር ነበሩ፣ አስተማሪ ነበሩ። የዛሬ 127 ዓመት ገደማ ይህን ቦታ ወደዚህ መተው አልከሶን መስርተዋል። غير المغضوب عليهم ولا الضالين በዲን ትምህርት በሃይማኖት ትምህርት 30 ዓመት የሚያሳልፉ አሉ። አንዳንዶች ከዛ በላይ በችግር ውስጥ ሆነው ተምረው በችግር ውስጥ ሆነው አስተምረው ለ1400 ምናምን ዓመት የእስልምናን ዕውቀት ወደ ትውልድ እያሸጋገሩ ዛሬ ላለንበት እኛ በእምነታችን ጸንተን ለመቆየታችን አስተዋጽኦአቸው እንዲህ በቃላት ከሚገለጸው በላይ ነው። مرحبا ذل الانبياء يوم الهدي الانبياء مرحبا መስጂዱ ትልቅ ታሪክ ያለው ነው። እያንዳንዱ ምናየው ይህ መስጂድ የተገነባበት ቁስ ማቴሪያል እያንዳንዱ ከምሰሶ ጀምሮ እያንዳንዱ የተገነባበት ማቴሪያል ከዚህ ካልከሶ 80 ኪሎ ሜትር ከሚርቅ ቦታ የመጣ ነው። በሰዎች ሸክም ልዩ ስሙ ጎልጆ ከሚባል ስፍራ ምሰሶም የመጣው ከዚያ ነው። ይሄ ግድግዳው የተገነባበት እንጨትም የመጣው ከዚያ ነው። በብሎኬት የሚገነቡ መስጂዶች ከመምጣታቸው በፊት ይህን መስጂድ የሚበልጥ መስጂድ እንደ ስልጤ ዞን የለም። مرحبا لما هلال الطيبة أدانا بدين القربة የአካባቢው ህዝብ ብቻ ሳይሆን የተለያዩ ብሔር ብሔረሰቦች በዙሪያም ያሉ ሩቅም ያሉ ብሔረሰቦች ሁሉም ናቸው የሚመጡት። ሁሉ ጊዜ በመውሊድ ሰዎች ከተሰባሰቡ አንዱ የሚያደርጉት ዱዓ ነው። ሌላው ትልቁ ደግሞ ሰዎች ሰላተል ጀማዓ በአንድ ኢማም ሰላታቸውን አስረው የሚሰግዱበት ምክር ይሰጣል። የመጀመሪያው ምክር የሀገራችሁን ሰላም ጠብቁ፣ ስራ ስሩ፣ ሐላል ከስብ ምንለው በአረብኛ የላብን መብላት የምንለውን የላባችሁን ብሉ። እንዲህ አይነት መልእክቶች ይተላለፉበታል። እንደገና ደግሞ ሰዎች ማህበራዊ ትስስራቸውን በመውሊዱ በእጅጉ ያጠናክሩበታል። السلام عليكم الحمد لله على من
ያልከሶ መውሊድ አንድ የተለየ ነገር አለ። ያልከሶ መውሊድ የሚከበረው በአረብኛ ሻዕባን በሚባለው ወር አጋማሽ ላይ ነው። ሰዎች ረመዳን መድረሱን የሚያውቁት ያልከሶ መውሊድ ደረሰ ከተባለ ረመዳን ደረሰ እንዴ ነው የሚባለው። ለረጅም ጊዜ ቴክኖሎጂ እስኪስፋፋ ድረስ ሚዲያ እስኪስፋፋ ድረስ ለረጅም ጊዜ ይህን አገልግሎት እየሰጠ ቆይቶ ተዋደን ተግባብተን በሰላም ምንኖር አላህ ያርገን። እናንተንም አላህ ይጠብቃችሁ። ሀገራችንን እድገት ልማት አላህ ያርግልን። اللهم صل